ንጉሥ ሆይ ሞቅ ብሎት እንዳይሆን መጽሐፍ ቅዱስ አንብብ እያለች ንዝንዝ ችክ የምታደርገ ልጅ ነበረች። ዝንሻ የት ይሆን ያለሽው? እኔ እንኳን በዚህች ሐሳብሽ ልጠብሽ ይመስሉኝ ነበር። ፍሬሽ እያለን የጀመረች ስትነዘንዘኝ ከዛ እሺ አልኳት። ቆይቼ 5ኛ ዓመት ላይ መጽሐፍ ቅዱስ የሚባለውን ነገር ለመጀመሪያ ጊዜ አነበብኩ። እንደ ፊክሽን ነበር ከመጀመሪያው የጀመርኩት። ከባድና ጥቁር ሽፋኑን ገለጥ ሳደርግ ሌላ ባዶ ጠንካራ ገጽ፣ ያንንም ገለጥ። መጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍት በብርሃንና ሰላም ማተሚያ ቤት ታተመ። ከዛ ማውጫው ግራ አጋባኝ። ኦሪት ዘፍጥረት፣ ኦሪትም ዘፍጥረትም ምን እንደሆነ አላውቅም። ኦሪት ዘጸአት የባሰው መጣ። ኦሪት ዘሌዋውያን። ዝም ብዬ ማውጫውን አየውና ትንቢተ ዳንኤል የሚል ሳይ በቃ ብሄድ ላንብብ አልኩ። ምክንያቴ ትንሽ ያስቃል። 9ኛ ክፍል አብረን የተማርን ቆንጆ ልጅ ስሟ ቃል በቃል ትንቢተ ዳንኤል የሆነ ነበረች። ነፍሷን ይማረውና አሁን ባለ ትዳር ናት እና የስሟን ሚስጥር ማወቅ አጓጓኝ። ከዛ ትንቢተ ዳንኤልን ሳነብ እሷን ረሳኋትና ታሪኩን በጣም ወደድኩት። ደጋግሜ አነበብኩት። የገረመኝ ታዲያ 5 ዓመት ሙሉ እኔን አንብብ እያለች ስትነዘንዘኝ የነበረችውን ልጅ ስለ ትንቢተ ዳንኤል ስጠይቃት እኔ እንኳን ለነገሩ አላነበብኩትም አብርሽ አለችኝ። ገርሞኝ ልሙት። ዝንሽ እስካሁን መቼስ አንብበሽዋል? ለነገሩ እንደኔ ከላይ ማለቴ ሳይሆን አንብቦ ለመለወጥ ወላ ለነፍስ ጉዳይ። ለማንኛውም ዛሬ ትንቢተ ዳንኤል ላይ የመሰጠኝን ታሪክ ላውራችሁ። ታውቁታላችሁ ግን በቃ ላውራችሁ። ምን አለበት ብትሰሙኝ? ሲጀምር ያለውን እንተውና የሆነ ናቡከደነጾር የሚባል አምባገነን ንጉሥ አለ። ከአምባገነን ስለጀምር ይቅርታ፣ እኔ እንኳን ተመችቶኛል ንጉሱ። ነገረ ስራው ያስቃል። ህልም አየና ህልም ፈቺ አስጠራ። ከዛ ህልም ፈቺዎቹ ይበሉ ንጉሥ ሆይ ህልሞትን ይንገሩንና ብትንትን ብጥርጥር አድርገን እንፍታው ምናምን አሉ። በሆዳቸው ንጉሥ ሆይ ህልሞት ሲሳይ ነው ሊሉ ተዘጋጅተው፣ ንጉሱ ምኑ ጅል በሉ እናንተ የሀገሬ ምርጥ አስማተኞች፣ አዋቂዎች፣ ምሁራንና ፖለቲከኞች መጀመሪያ ምን ህልም እንዳየው ንገሩኝ፣ እግረ መንገዳችሁንም ፍቱት ብሎ ቤተ መንግስቱን ቀውጥ ያደረገው። ምረ ጠቢብ ኢቲቪ ላይ ማትሪክ ሊኮርጅ እንደሚቅበዘበዘው የማስታወቂያው ልጅ ጭንቀት ዋጣቸው። አይናቸው ቃበዘ። ያየሁትን ህልም ረስቼዋለሁ። ጠቢብ ሁሉ፣ ጠንቋይ ሁሉ፣ ካሬ ሁሉ የሰው ህልም እየሰሙ ማዳነቅ ብቻ አይደለም፣ ህልም ከነፍቺው ውለዱ አላቸዋ። ከየት ያምጡ? የሰው ህልም ላይ ትንታኔ ሲሰጡ የሰው ህልም ሼር፣ ኮሜንት፣ ታግ ሲያደርጉ የኖሩ ሁሉ ህልም ከየት ያምጡ? ሁሉም አብዮታዊ እርምጃ ተወሰደባቸው። እና ይሄ ንጉሥ ሌላ ቀን የራሱን ሐውልት ከወርቅ አሰራና የሆነ ሜዳ ላይ አስተክሎ ህዝቤ ሆይ ውጣ፣ የሐውልቴ ምረቃ ነው፣ ለሐውልቴ ስገድ ብሎ አዘዘ። ካልሰገድክ እሳት ውስጥ ነው የምወረውር አላቸው። እንደ በቆሎ ተቆጠረ። 1 2 3 አዳሜ በግንባሩ ተደፋ። ሐውልቱን አክብሮ ሳይሆን እሳቷን እያሰበ። ንጉሥ የለኮሳትን እሳት የእሳትና ድንገተኛ አደጋ ወላ ምናምን አያጠፋትም። እና ህዝቡ በግንባሩ ሲደፋ 3 ጥጋበኛ ጎረምሶች እንደ ሀገር ጎብኚ ዘና ብለው ቆሞ ታዩ። እዛ ጋ እንጨት ውጣችኋል አሰግዱ ብሎ ባለምቢልታ አንድ ያንባረቀባቸው። ወይ ፍንክች! እንጨት የማያወጣው የንጉሥ ሐውልት ነው። ጎንበስ ሳይል ቀና ድንጋይ። እዚህ ተገትሮ በፍቅር ሳይሆን በትዕዛዝና ማስፈራሪያ ህዝብ እያሰገደ ያነጅባል ብለው እያሰቡ ለንጉሱ ተነገሯ። ንጉሥ ሆይ አረ የሆኑ ፍንዳታዎች ገጥመውናል፣ ለአንተ ምስል አንሰግድም ብለው እንደ ጅብራ ተገትረዋል። ጆሮአቸውን ይዛችሁ እያዳፋችሁ አምጡልኝ።
ሦስቱ መልከ መልካም ወጣቶች ንጉሡ ፊት ቀረቡ። እናንተ ናችሁ ከወርቅ ላሰራሁት ሐውልቴ አልሰግድም ያላችሁት? አዎ ንጉሥ ሆይ አሉ በትህትና። ንጉሡ ለመልሳቸው ስም አወጣለት፣ ብልቅ ያለ ትህትና ሲል። ለምን ቢባል ንጉሥ ጠየቀ። ሐውልቱ አልታየንም። ከሦስቱ ዳንኤል የሚባለው መለሰ። ይሄ ዳንኤል ከአሁን በፊት የንጉሡን ሕልም ከነፍቹ የተናገረ ነብይ ነው። የራሱ ሕልም ያለው ሰው ለማንም ቅዠት ሊሰግድ አይኖርም። ዳንኤል ሕልም አለው። አልታየንም? 60 ክንድ ቁመት 6 ክንድ ወርድ ያለው ሐውልት ያውም የወርቅ ሐውልት አልታያችሁም? አዎ ንጉሥ ሆይ ሐውልት አልታየንም ኮራ ብለው መለሱ። እውር ናችሁ? አይደለንም፣ ግን ካንተ ሚጢጥ ሐውልት ፊት ላይ ግዙፍ ሕያው ምስል ቆሞ ስለነበር ጋረደን። ማን ነው እሱ ከኔ ገዘፈ? ንጉሡ ጸጉሩን ነጨ። እርሱ መለኪያ የሌለው ሰማይ ቡርኩማው፣ ምድር የሊስትሮ ሳጥኑ እግሩን የሚያሳርፍበት እግዚአብሔር ነው፣ እኛንም አንተንም የፈጠረ። ንጉሡ እነዚህን ሰዎች ለዓይኑ ጠላቸው። አንገሸገሹት፣ አንገበገቡት። ውሰዱና እሳት ውስጥ አስገቡልኝ፣ ማን እንደሚያድን አያለው እያንዳንድ። እንደ አሪፍ ቲያትር ንጉሡ ፊት ለፊት ጉዳቸውን ላይ በዚያውም ደፋሮቹ አመድ ሲሆኑ እያየ ዘና ሊል 7 እጥፍ በነደደ እሳት ውስጥ ሕዝብ እያያቸው ሦስቱም ተወረወሩ። አንዳንድ የዘመኑ ነዋሪዎችም መንግስት በሦስቱ ሰዎች ላይ የወሰደው እርምጃ ተገቢ ነው፣ እንደውም የመንግስት ትዕግስት በዝቷል ሲሉ ተሰሙ። አለመስገዳቸው አስወረወራቸው ያለ አልነበረ። ሆድ ሲያውቅ ዶሮ ማታ፣ ጸረ ሰላም በጥባጭ አዋኪ የሕዝብና የመንግስትን ሰላም ያደፈረሱ የወርቅ ሐውልቱን በኃይል ለመናድ የሞከሩ ክሳቸው ነበር። የእሳቱ ወላፈን ወርዋሪዎቹን በላና እራቡን አስታገሰ። እዚች ላይ ነው አሪፍ ነገር የተፈጠረው። እሳቱ ዳኛ እንዳዘዘው የፍርድ ቤት ፖሊስ የእስረኞቹን ገመድ ፈታና ሦስቱም በእሳቱ ውስጥ ሰበር ሰካ እያሉ ሲመላለሱ ታዩ። 4 ናቸው። ደሞ ለተንኮሉ መጀመሪያ የታየው ለንጉሡ ነው። ሪፖርት ተሳስቶ ነው ምናምን እንዳይባል። እንዴ ቆይ ስንት ነበሩ እነዚህ ልጆች? አቱን እየቆጠረ ስማቸውን እየጠራ ቢደምር 3፣ ቢያባዛ 3፣ ቢቀንስ 3፣ ወይስ እንደ ፈንዲሻ እሳት ውስጥ ሲገቡ ይበዛሉ? እና 4ኛው ሰው ማን ነው? ማን ነው ይህ ድንኳን ሰባሪ ማለት እሳት ሰባሪ? ግርማ ሞገሱ ድንኳን ሰባሪ አይመስልም ምናምን አሉና ንጉሡ ባነነ። ሂሳቡን አቁሞ በፒስ ወደ እሳቱ ጠጋ አለና ጉሮሮን ጠራርጎ በዜማ ገባኝ አሁን ገና ገባኝ አሁን ገና። ሰናፊላ ምንድነው ሰናፊላ? ብቻ ሰናፊላቸው አልተቃጠለም። ሲወጡ ኮራ ብለው ሲወጡ ስልጣን በስልጣን አደረጋቸው። በስልጣናቸው አልባለጉ። በእሳት የተገኘ ስልጣን ነው ብለው ሙጭጭ አላሉ ይለናል መጽሐፉ። ሳናውቅ በስተት እያወቅን በድፍረት ለጨማመር ነውና ለቀናነስ ነው። ይቅር ይበለን። አሜን።